አይዳይ እንደው ከታምጥቼ ልከፍል ይሆን እንደው ምን ይሻለኛል? የሀገር ፍቅር ቲያትር የጥበብ አድባር የትወናው ወላፈን የመድረኩ ትኩስ እሳት ነበረች። ከሀገር ፍቅር ቲያትር ቤት ደጃፍ ሳትጠፋ ቲያትሩን ከሙዚቃው አጣምራ ስታበጃጅ ኖራለች። በትወናው መድረክ ላይ ስትንበለበል፣ በዘፈኑ መድረኩን ሞልታ ስትውረገረግ ለተመለከታት ኧረ እንዴትስ ያለችው ታምር ናት የምታስብልም ነበረች። ሀገር ፍቅር ብቅ ብሎ ከምትውረገረግበት መድረክ ላይ እሷን ያየ ሁሉ ዘመናትን ተሻግሮ ሲያስታውሳት መኖሩ ግዱ ነው። አንዴ አይመልከቷት እንጂ ከተመለከቷትማ እንዴትስ ችለው ይረሷታል? ፈርጠም ያለው ትዝታችን በትወናዋ ይሁን እንጂ ሙናዬ መንበሩ ተዋናይ ብቻ አልነበረችም። ከትወናው ባሻገር በሙዚቃውም እሳት የላሰች ድምፃዊት ነበረች። በጣፋጭ ሙዚቃዎቿም ግሩም ትውስታን ለማኖር የበቃች። ሙናዬና መድረክ የተገናኙት በድንገተኛ አጋጣሚ ነበር። በዕለተ እንቁጣጣሽ በተፈጸመ ድንገተኛ አጋጣሚ ታዳጊዋ ሙናዬ ለዘመን መለወጫ በዓል አበባዮሽን ከጓደኞቿ ጋር መጫወት የዓመት ከዓመት ልማዷ ነበር። ከሰፈር ጓደኞቿ መሃል ማራኪ ድምፅ አላትና እሷ ዋና አውራጅ፣ ሌሎቹ ተቀባይ ሆነው ሰፈሩን በአበባዮሽ ዜማ ያዳርሱታል። ይሄ የዓመት ልምዷ ታዲያ በአንድ የእንቁጣጣሽ በዓል ዕለት ባሻ ተክለ ማርያም ከሚባሉ የአገር ፍቅር መስራች ደጃፍ አደረሳት። የልጃገረዶቹ ወደ እኚህ የአገር ፍቅር አጋፋሪ ዘንድ መምጣታቸው የደንቡን የዓመት ልምዳቸውን ለማድረስ እንጂ የቤቱን ጌታ አውቀው አልነበረም። ባልንጀሮቿ እያጀቧት አበባዮሽን በግሩም ድምጿ ስታዜም የሰሙት የቤቱ አባወራ ታዳጊዋን ለማየት ከቤት ወደ ደጃፍ ብቅ አሉ። ከደጃፋቸው ተደርድረው አበባዮሽ ከሚሉት ልጃገረዶች መካከል ቆማ በሚያምር የልጅ ድምጿ ግጥሙን በምታወርደው ታዳጊ ብቃት የተደነቁት ባሻ ለምን አገር ፍቅር አትቀጠሪም አሏት። መልሷ አላውቀውም ቢሆንባቸው አገር ፍቅርን የሚያሳያት ሰው ሊመድቡላት ተነጋግረው ተለያዩ። የአበባዮሽ ዓመታዊ ዜማ ከሁነኛ ሰው ቤት ያደረሳት ሙናዬ በ12 ዓመቷ አገር ፍቅር ላወጣው ማስታወቂያ እንድትመዘገብ መንገድ ከፈተላት። ኋላ ላይ የትዳር አጋሯ የሆነው በቀለ ወልደ ጻዲቅ ቀድሟት የቲያትር ቤቱ ሰራተኛ ነበርና ከፈታኞቿ መሃል አንዱ ነበር። ፈተናውን በአጥጋቢ ውጤት በማለፏ ቲያትር ቤቱን በሁለገብ ባለሙያነት ተቀላቀለች። ሀገር ፍቅርን ታዳጊ እያለች የተቀላቀለችው ሙናዬ በቲያትር ቤቱ ያልሆነችው የለም። ተወዛዋዥ፣ ድምፃዊ፣ ደግሞም ሀገር ያደነቃት ተዋናይም ጭምር ነበረች። ያም ቢሆን ብዙዎች እንዲያውቋትና ስሟን እንዲያነሱ ያስገደዳቸው የትወና አቅሟ ነው። በተለይ የቀለጠው መንደር የተሰኘው ቲያትር ላይ የነበራት ትወና ታዳሚን በሙሉ የሚያስደምም ነበር። ቲያትሩ ለ5 ዓመታት በመድረክ ላይ በቆየበት ጊዜ ሳምንት በሳምንት ያለመታከት አዳዲስ ዲያሎጎችን መፍጠር መለያዋ ነበር። በተለይ እሷ ወክላት የምትሰራት ነገረኛ የሆነች ሴተኛ ዳሪን ገጸ ባህሪ ነበርና ከሳምንት ሳምንት የምታመጣቸው አዳዲስ ስድቦች ደግሞ በአሁኑ ምን ብላ ትሳደብ ይሆን በሚል በጉጉት ይጠበቅ ነበር። ሙናዬ ስትተውን ሁለመናዋ ይተውናል። የእሷን ትወና የማይተባበር የአካል ክፍል የላትም። እጇን የምታንቀሳቅስበት መንገድ፣ አይኗ አብሯት ሐሳቧን ሲደግፍ፣ ሰውነቷ ሲታዘዛት ለጉድ ነው። ስለ ሙናዬ ምስክርነት የሚሰጡ አብሯት የሰሩ የሙያ ባልደረቦቿ የተሰጣትን ገጸ ባህሪ በማዳበር ጎበዝ ናት ይላሉ። እሷ ስትተውን ሁለመናዋ አብሯት ይተውናል። አንገቷ የራሱ መልእክት አለው። ሲያስፈልግ አይኗም ይታዘዛል። እጇም የግሏ ነው። እሷ ጋር ዝም ብሎ ቃለ ተውኔቱን ማነብነብ አይታሰብም ይሏታል። ታማ እሷን የሚተካ የለምና
በደጋፊ ካልጋ ወርዳ ወደ መድረክ ውስጥ ትወጣ ከበሽታዋ ጋር ትለያያለች በማለት አብረዋት የሰሩና የቅርብ ቤተሰቦቿ ይመሰክሩላታል። በተደጋጋሚ እያመማት ስራ ከሚቋረጥ ብላ ለስራዋ በድጋፍ ትመጣለች። ከዛ ተደጋግፋ ወደ መድረክ ትሸኛለች። ከዛማ ምን ጥርጥር አለው የድሮዋ ሙናዬን ትሆናለች። ታዳሚንም አብረዋት የሚተውኑትንም አስደምማ ከመድረክ ትወርዳለች። ሐምሌ 17 ቀን 1958 ዓ.ም ቀኑ አጀማመሩ ከወትሮ የተለየ አይመስልም። ሙናዬ ከወትሮ በተለየ ሙሉ ቀኗ በሥራ ፕሮግራም ተጣቧል። በጠዋት ለንጉሡ ቀዳማዊ ኃይለ ሥላሴ መዝሙር የማቅረብና አበባ የመስጠት ፕሮግራም ስላለ በማለዳው 12 ሰዓት ሀገር ፍቅር ድረሱ ተብለዋል። ከሰዓት ደግሞ ምቀኛው ዕድሌ የተሰኘው እሷ በትወና የምትሳተፍበት ቲያትር በቲያትር ቤቱ ለተመልካች የሚቀርብበት ዕለት ነው። ዓመት ከቀናት የሆናት የመጀመሪያ ልጇ ቶንሲል አሟታል። ከቤት የወጣችው በጠዋት ቢሆንም የእናት አንጀት ነውና በሌሊት ተነስታ ልጇን አጥባና መግባ ነበር። የልጇ ሕመም ለክፉ ይሰጣል ብሎ የገመተ ባይኖርም ሙናዬን የራሷ መታመምም ሆነ የልጇ መታመም ከስራዋ ለማስቀረት በቂ አይደሉም። ከቤቷ ስትወጣ ሀገሩም መንደሩም ቤቷም ሰላም ነበር። ለነገሩ ለእሷ ሰላም ባይሆንም በስራዋ ቀልድ አታቅም። እንደታሰበው ማልደው በመስሪያ ቤታቸው ተሰባስበው ወደ ቤተ መንግሥት አመሩ። የጠዋት ፕሮግራማቸው በሰላም ተጠናቀቀ። ከሰዓቱን ዘውትር መድረክ ሲኖራት እንደምታደርገው ቀድማ በቲያትር ቤቱ ቅጥር ተገኝታለች። ከዚያ በኋላም ነገሮች በሰላም ቀጠሉ። እንደ ወትሮ ራሷን ለትወና አዘጋጀች። ታዳሚው ሰዓቱን አክብሮ የቲያትር ቤቱን አዳራሽ ሞልቷል። ቲያትሩ ተጀመረ። ሙናዬም የገጸ ባህሪ ልብሷን ቀይራ እሷ የምትተውንበት ትዕይንት ሲደርስ ለመግባት በንቃት ትጠብቃለች። በዚህ መካከል መልእክት አድርስ ተብሎ የተላከው የባለቤቷ ታናሽ ወንድም ሲሮጥ ደረሰባት። እናቴ ነሽ ሞተች አላት። እናቴ ነሽ ሙናዬ ጠዋት በሰላም ስማ የተለየቻት የ1 ዓመት ሕፃን ልጇ ነች። ሙናዬ ግን ይህንን የማይመስል ወሬ መስማትም ሆነ አምና መቀበል አልተቻላትም። ጠዋት በሰላም ስማት የተለየቻት ልጇ የምትሞትበት ምክንያት አልታያትምና ልታምነው አልፈለገችም። ባልደረባዋን ጠርታ ይህን ልጅ አንድ በይልኝ ስትል ወደ መድረክ አመራች። ባልደረቦቿ ለማጣራት ሞከሩ። እውነትም መርዶ እውነት ነበር። ቲያትሩን ደግሞ ያለሷ መጨረስ የማይታሰብ ነው። ከመድረክ ስትመለስ በጓደኞቿ ለቅሶ የልጇን ሞት እውነትነት አረጋገጠች። አብዛኛዎቹ ቲያትሩ ተቋርጦ እንድትሄድ ሐሳብ ቢያቀርቡም እሷ ግን አይሆንም አለች። አቋርጬ ብሄድም ልጅ አትመለስም፣ ስለዚህም አልሄድም አለች። ጥበብን አክብሮ የተገኘውን ሕዝብ አክብራ ቲያትሩን ጨርሳ ለመስራት ወሰነች። ቲያትሩ ሲጠናቀቅ ለታዳሚዎች የልጇን ሐዘን ተቋቁማ መስራቷ ተገለጸ። ያከበረችው ሕዝብ መልሶ አከበራት። ቲያትሩን ጨርሳ ስትወጣ አጅቧት ወደ ቤቷ ሄደ። አልቅሶ ልጇን ቀብሮ እሷንም ሲያጽናናት አመሸ። ያኔ ታዲያ የአስገራሚ ታሪኳ በከተማው ሁሉ ናኘ። ዝናዋ በወቅቱ የአገር መሪ ከነበሩት ቀዳማዊ አፄ ኃይለ ሥላሴ ዘንድ ደረሰ። በሰሙት ሁሉ እጅግ የተገረሙት ንጉሡም ከሐዘኗ ስትጽናና አምጡልኝ አሉ። እንደተባለው ስትበረታ ንጉሡ ፊት ቀረበች። ንጉሡም ምን ልሸልምሽ ጥያቄ ያቀረቡላት። እሷም ደሞዜን ጨምሩልኝ በማለቷ ደመዟ ፊት ከነበረበት 15 ብር ወደ 20 ብር ከፍ ተደረገላት። ታማ ከተኛችበት ስፍራ የተሰጣትን ግሉኮስ ነቅላ ወደ ስራዋ መሄድ ለሙናዬ አዲስ ነገር አይደለም። የታዘዘላትን መርፌ መወጋት ትታ ስራ ላይ መገኘት ተደጋጋሚ ተግባሯ ነው። ታዳጊ የሃይስኩል ተማሪ ልጇ በግርግር መሃል በተተኮሰ ጥይት ሞቶ ከባድ ሐዘን ውስጥ ብትሆንም በሰልስቱ ሕዝቡን አክብራ አስቀድሞ የተዋወቀ ቲያትር ላይ ተውናለች። ሙናዬ በስራዋ ምክንያት ያልደረሰችበት የሀገራችን አካባቢ የለም። ከኢትዮጵያ ውጪ ቻይና፣ ሩሲያ፣ ጀርመን፣ ፈረንሳይ፣ ሱዳን፣ ኬንያ፣ ሆላንድ፣ ካናዳ፣ ግብፅ፣ ታንዛኒያ፣ አልጄሪያ፣ ናይጄሪያ ተጉዛ ስራዋን አቅርባለች። በተለይ የፈረንሳይ ጉዞዋ ለየት ያለ ታሪክ አለው። በወቅቱ ሙናዬ ነፍሰ ጡር ነበረች።
የዜና አለቃዎቿ ጆሮ ይደርሳል። ያኔ አለቃዋ ቢሮአቸው ጠርተው እርጉዝ ነሽ አሉ ሲሉ እረ እርጉዝ አይደለሁም ብላ በመካዷ ሄዳ ትመርመር ተብላ የቢሮ መኪና ተዘጋጅቶና አብሯት የሚሄድ ሰው ተመድቦ ወደ ሕክምና ተቋም አመራች። ወቅቱ ጉብልዬ የተሰኘው ዘፈኗ የገነነበት ወቅት ነበርና ሲስተሯ ገና እንዳየቻት በፍቅር ተቀበለቻት። ምን ነው ምን እንርዳሽ አለቻት። የውጭ ዕድል ገጥሞኝ መስራት እየቻልኩ ነፍሰ ጡር ናት ብለው ሊያስቀሩኝ ነውና ምን ይሻላል ስትል አማከረቻት። ሲስተሯም ከዶክተሩ ጋር ተነጋግረው ነፍሰ ጡር አይደለችም የሚል ማስረጃ ተሰጣት። ማስረጃዋን ያዩት አለቃዋም አየሰው ወሬ ብለው ተገርመው ወደ ፈረንሳይ እንድታቀና ተደረገ። ለፈረንሳይ ተዘጋጅታ የነፍሰ ጡርነት ልብሷን በሻንጣ ሸክፋ ተጓዘች። ፈረንሳይ ገብተው ማረፊያ ክፍል እንደተሰጣቸው ካወቁ አላወቁብኝ ልብሶች ተላቃ የነፍሰ ጡር ዘና የሚያደርግ ልብሷን ለበሰች። ያኔ ያዩትን ያላመኑት አለቃዋ ምን ነው ሙናዬ፣ ምን ነው እንደዚህ ጉድ ታደርጊኝ አሉ። እሷ ማናትና አታርግዙ አትውለዱ የሚል ሕግ አለ አላወቅኩም ነበር ሆነ መልሷ። በያሁን ቲያትር ነው የምትሰሪው፣ እንደ መጣሽ አታርገሽ ሆድሽን አጥፊ ተባለች። እሷም ወደ ኩርሲዋ ተመለሰች። የሙናዬ ፈተና ተወርቶ የሚያልቅ አይደለም። በዛ ዘመን የነበረው የአገር ፍቅር ቲያትር ቤት አስተዳደር ለሴቶች ምቹ አልነበረምና ለሙናዬ መጋቢት 2965 ዓ.ም የቲያትር ቤቱ አስተዳዳሪ አንድ የማስጠንቀቂያ ደብዳቤ ተጻፈላት። ደብዳቤው የተጻፈው ሙናዬ ልጅ በመውለዷ ምክንያት ነበር። ደብዳቤው እንዲህ ይላል። ጉዳዩ በየጊዜው ስራውን መበደሉን ይመለከታል። እርስዎ በየጊዜው እያረገዙ የድርጅቶን ስራ በማጓደል ከስራ ከመነጠለውም ሌላ 40 ቀን ሙሉ ከስራ ቀሪ በመሆን ስራውን በድለዋል። ይህ ድርጊት ከዚህ በኋላ ቢደገም መስሪያ ቤቱ አስተዳደራዊ እርምጃ ለመውሰድ የሚገደድ መሆኑን አስታውቃለሁ። መስሪያ ቤቱ ለሙናዬ የጻፈላት ደብዳቤ ይሄ ብቻ አልነበረም። በእነ ሙናዬ ዘመን ለተዋናይ ይከፈላቸው የነበረው ደሞዝ እጅጉን አነስተኛ ነበርና ብዙዎች የጥበብ ሰዎች እጅግ አስከፊ ሕይወት ሲመሩ፣ ጠንከር ያሉት ደግሞ ከስራ ሰዓት ውጪ ሌሎች ስራዎችንም ለመስራት ይጥሩ ነበር። ሙናዬ መንበሩም ሕይወትን ለማሸነፍ የምሽት መዝናኛ ቤት ከፍተው ከነበሩ አርቲስቶች መካከል አንዷ ነበረች። በዚህ ሁኔታዋ ታዲያ የቲያትር ቤቱ ኃላፊ አልተደሰቱም ነበር። እናም ጠንከር ያለ የማስጠንቀቂያ ደብዳቤ በ1967 ዓ.ም ጻፉባት። ከዚህ የማስጠንቀቂያ ደብዳቤ በኋላ ሙናዬ የምሽት ቤቷን ለመዝጋት ተገዳለች። ሙናዬ በእነዚህ ሁሉ አስቸጋሪ ሁኔታዎች ውስጥ ሆና በቀለጠው መንደርና በሌሎችም ተውኔቶች ላይ በመሳተፍ ድንቅ የትወና ብቃቷን ስታስመሰክር ኖራለች። ሙናዬ በሴትነቷ የሚደርሱባት በርካታ ፈተናዎችን በጽናት በማለፍ ለጥበብ እድገት ከፍተኛ አስተዋጽኦ አበርክታለች። ሙናዬ መንበሩ እንደሷ ሁለገብ ከነበረችው በላይነሽ አመዴ ወይም ኩንስንስ ጋር የነበራቸው ወዳጅነት የተለየ ነበር። ስትጠራት እንኳን በላይ አመዴ ልቅም እንደ ስንዴ ይወድሻል ወዴ እያለች ነበር። ሁለቱ ጓደኛሞች በክፉም ሆነ በደግ እንዲሁም በስራ የማይለያዩ ወዳጆች ነበሩ። እሷ ያኔ በሕይወት ሳለች ጊዜ የማይለውጣት ባልንጀራዬ ብቻ ሳትሆን እህቴ ናት ትላት ከነበረው ኩንስንስ ጋር በርካታ ስራዎችን በጋራ ሰርተዋል። ተጫዋች ናት። እሷ ካለች ሳቅ መፍጠርን፣ ሰው ማዝናናትን ተክናበታለች። ለዛም ይመስላል የሚያኮርፍ ሰው አልወድም ትላለች። በአንድ ወቅት በሬዲዮ በእንግድነት በቀረበችበት ወቅት ከመጀመሪያ የትዳር አጋሯ ጋር የተለያዩት በኩርፊያውና በቀናተኝነቱ መሆኑን ተናግራም ነበር። የምትፈልገው ሕይወት የሳቅና የጨዋታ መሆኑን ትናገራለች። በሕይወቴ የሚያኮርፍ ሰው አልወድም ትል ነበር። የተሰጣትን ገጸ ባህሪ ጥንፍፍ አድርጋ እስከ ጥግ ትተውናለች። ስለዚህም እንደዚህ ብትጨምር፣ ይሄን ብታስተካክል ይሉት አስተያየት በሷ ስራዎች ውስጥ አይሰማም። ሀገር ፍቅር እየሰራች የጡረታ መውጫ ዕድሜዋ ቢደርስም መስሪያ ቤቷ ስለምትፈለጊ በሚል
የጡረታ ዕድሜዋን እንዲራዘም አድርጓል። ከሙናዬ በፊት የትዳር አጋሯ ለበርካታ ጊዜ ታሞ ነበር። እሱን ስታስታምም ስለ እሱ ስታስብ ያልተጠበቀችው እሷ ቀድማ አረፈች። የቅርቦቿ በሽታዋ የ3 ቀን ብቻ መሆኑን ይናገራሉ። እየሳቀች እየተጫወተች ነሐሴ 10 ቀን 1995 ዓ.ም ሳትታሰብ ይህችን ምድር ተሰናበተች። ያኔ በ15 ብር ደሞዝ ሥራ የጀመረችው ሙናዬ ከ44 ዓመታት አገልግሎት በኋላ ደሞዟ 900 ብር ደርሶላት ነበር። በትወና ከተሳተፈችባቸው ከ100 በላይ ሥራዎች መካከል የቀለጠው መንደርን፣ የጠለቀች ጀንበር፣ ታጋይ ሲፋለም፣ አንድ ቃል፣ የቆጡን አውርድ ብላና የቬኑሱ ነጋዴ ይገኙበታል። ሙናዬ 2 የሙዚቃ ካሴቶችን ያወጣች ሲሆን ጉብልዬና ትዝታዬ ተወዳጅ ሥራዎቿ ናቸው። ልጇን አጥታ ሐዘኗን ተቋቁማ በሠራችበት የአገር ፍቅር መድረክ ልጇን በክብር ድራበታለች። የአገር ፍቅር ቲያትር ቤት ለሙያዋ ለነበራት ክብርና ፍቅር መታሰቢያዋ ይሆን ዘንድ ሐውልቷን በግቢው ውስጥ አቁሞላታል። ሙናዬ ከተለየችን ጊዜው ዓመታት ቢቆጠርም ዛሬም ድረስ በብዙዎች ልቦና ውስጥ እንዳትረሳ ሆና ታትማ ትኖራለች። ሙናዬ መንበሩ የሚለው ስም ሰው በተሰማራበት የሥራ መስክ በትጋት ካገለገለ ስሙ ከመቃብር በላይ እንደሚሆን ማሳያ የሆነ ስም ነው።